በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ቆሞስ አባ ወልደ ገብርኤል የዚሁ ገዳም ዋና አስተዳዳሪ፣ ክቡር አባታችን ቆሞስ አባ ኤልያስ የሸዋ ሀገረ ስብከት የምስራቅ ሸዋ ሀገረ ስብከት የዝዋይ ቅዱስ ጊዮርጊስ ዋና አስተዳዳሪ፣ የተከበራችሁ የገዳማቱ የአድባራቱ አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶች፣ በዛሬው ዕለት በዚህ ስፍራ ላይ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምንስ ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። የምሕረት አባት የፍቅር ባለቤት የአባቶቻችን አምላክ ቅዱስ እግዚአብሔር ያለፈውን ዘመን በሰላምና በጤና አስፈጽሞ ለዚህ ዕለት በዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ አምልኮትና ውዳሴ ለዘላለማዊ ስሙ ይሆነልን። አሜን በሉ እስቲ። አትለይምና እናታችን ጌታ ያየንባት መስታወታችን የሚያስፈራውን ጨለማ ያለፍንባት ብርሃናችን የአዲሱ ኪዳን ኪሩብ የወልደ እግዚአብሔር እናት የኛም እናት እናታችን ቅድስት ድንግል ማርያም ለእርሷም ክብርና ምስጋና ይድረሳት። በዛሬው ዕለት እንደ ቤተ ክርስቲያናችን አቆጣጠር ወር በገባ በ23ኛው ቀን መታሰቢያ የሚደረግላቸው ሰማዕታት መካከል የኢትዮጵያው ገበዝ የቤይሩት ነፃ አውጪ የብሩክታይት ረዳት የሆነው ቅዱስ ጊዮርጊስ ነውና በረከቱ ረድኤቱ በሁላችን ሕይወት ላይ ይኑር ይደረግልን። እንደ ትናንትናው የእናንተን ፈቃድ እጠይቃለሁ። ለጥቂት ደቂቃዎች እንማማር ወይ? መማር ትፈልጋላችሁ? ሲከፍ አድርጉ እጃችሁን። እኔ መማር እፈልጋለሁ የምትሉ እሺ አውርዱ። ይህን ያልኳችሁ ለምንድን ነው? ከጉባኤው መካከል የወጣ ያለ ሰው ስላለ፣ ምናልባት ሰፈሩ አካባቢው ሩቅ ሊሆንበት ይችል ይሆናል። ብቻ ግን ይህን ከግምት ስለምናስገባኛ አናቆያችሁም። ለጥቂት ደቂቃዎች ያክል እንማማራለን።
ለትምህርታችን መነሻ የምናደርገው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው የሚል ይሆናል። በርዕስነት ያነሳነው ኃይለ ቃል በሰቆቃው ኤርምያስ በሦስተኛው ምዕራፍ ቁጥር 22 ላይ ያለ ኃይለ ቃል። እስቲ ድምፃችሁን ከፍ አድርጋችሁ እንድታሰሙ ይፈልጋል። ያልጠፋ ነው በሉ እስቲ። ያልጠፋ ነው ሲጨምሩ ያልጠፋ ነው በሉ። ከእግዚአብሔር ምሕረት የተነሳ ነው። ከማን የተነሳ? ከማን የተነሳ? ኧረ ከማን የተነሳ? ክብር ምስጋና ለስሙ ይሁን። የእግዚአብሔር ቤተሰቦች የዚህን የመጽሐፍ ክፍል ባጭሩ ስናስቀምጠው ስናጠናው በመከራ ውስጥ እየኖረ በመከራ ውስጥ እያሳለፉ የነበሩ የእስራኤል ሕዝቦችን ታሪክ ያስጠንናል። በጊዜው ስመ እግዚአብሔርን መጥራት የሚያስወነጅልበት ዘመን ነበር። የእግዚአብሔርን ስም የሚጠሩ ወደ ወይን ቤት የሚወርዱበት፣ ለአናብስቱ በጉድጓድ የሚጣሉበት፣ አላውያን ነገሥታት ባመኑ በክርስቲያኖች ላይ ግፍ የሚፈጽሙበት ወቅት ነበር። ከዚህ ጠባይ የተነሳ ይላል የዚህ መጽሐፍ ታሪክ ጸሐፊ ነቢዩ ኤርምያስ፣ ከፊሉ ሕዝብ ከመከራው ጽናት የተነሳ ሀገራቸውን ለቀው ይሰደዱ ነበር። ሌሎች ደግሞ ጊዜያዊ የሆነውን ማምለጫ በመፈለግ ነገሥታቱ የሚፈልጉትን የሃይማኖት መንገድ፣ የእምነት መንገድ ይከተሉ ነበር። የተቀሩት ደግሞ መከራውን ተቋቁመን የሚመጣውን ከባዱን ዱላ ታግሰን በሃይማኖታችን ጸንተን እግዚአብሔርን ብቻ እያመለክን ልንኖር ይገባል በማለት ያንን መከራ ያንን ጽዋ ይጎነጩት ነበር ይላል የእግዚአብሔር ቤተሰቦች። ክርስትና አልጋ ባልጋ የሆነ ሕይወት አይደለም። ስንጀምረው ደስ ይላል፣ መሃሉ ግን ከባድ ሊሆን ይችላል። ምናልባት ከአካባቢ ልንፈናቀል እንችላለን። በምን ምክንያት? ሃይማኖታችን ምክንያት። ምናልባት ከሥራ ገበታችን ልንባረር እንችል ይሆናል በሃይማኖታችን ምክንያት። ወገኖቼ ጠቅለል አድርገን ስናየው የክርስትና ሕይወት እሰይ ስለቴ ሰመረ ብለን እንደምንዘምረው መዝሙር ቀላል አይደለም።
የሐዋርያቱንም ሕይወት ስትመለከቱ እንደዚህ ነው። ቁልቁል የተሰቀለ አለ፣ አንገቱ በሰይፍ የተሰየፈ አለ፣ ቆዳውን እንደ በግ ገፈው ጨው የቀቡበት አለ፣ በብረት አልጋ ላይ አሰኝተው ከስር እሳት ያነደዱበት አለ፣ በችንካር ላይ እንዲረማመዱ ያደረጓቸው አለ፣ በሦስት መዝጊያዎች የተዘጋው ወህኒ ቤት የወደቁ አሉ። ክርስትና ወገኖች ቀለል አድርገን የምናየው አይደለም። በሃይማኖት ምክንያት ፈተና ሊመጣ ይችላል። ዋናው ግን በትዕግስት ማለፍ መቻል ነው። እግዚአብሔር ትዕግስቱን ያድለን። አሜን በሉና። ይህን የምላችሁ አንዳንዱ ሰዎች በቀላሉ ከሃይማኖታቸው ሲወጡ ስለምናያቸው፣ እንደው ስራ ቦታ ላይ ተጽዕኖ በዛብኝ፣ የምኖርበት አካባቢ ላይ ከእድር አገለሉኝ፣ በምነግደው ንግድ ውስጥ እኔም በሃይማኖቴ ምክንያት ለይተው ከንግድ ማህበር ተለዩኝ፣ በእድሩ እያሳተፉኝ አይደለም፣ በማህበራዊ ሕይወቱ እኔን እያካተቱ አይደለም፣ ስለዚህ ተመሳስዬ ልኖር ብለው ማተባቸውን የሚበጥሱ ብዙ አሉ። ወገኖቼ ሰው ቢያገል ምንም አይደለም። ማን ግን ያግልልን? እኛ ንገሩኝ እናንተ፣ ማን ያግልልን? ሰው ሊያፈናቅል ይችል ይሆናል፣ ግን ማን ያፈናቅልን? መድኃኒዓለም ሁላችን ይጠብቀን። ስለዚህ ይሄን መከራ በዚያ ዘመን የነበረው ስቃይ ተቋቁመን መኖር ማለት አለብን ብለው ወሰኑ አማኞች። ሌሎች ላይ የሚጣለው ግብር አናሳ ነበረ። በእግዚአብሔር በሚያምኑ ሰዎች ላይ ግን ግብር ይጭኑባቸው ነበር። የሚነግዱትና የሚያተርፉት አይገናኝም። ግብሩ አናታቸውን ሲያዞር ወደ ንጉሥ ሃይማኖት ብንመጣ ግብር ይቀንስልናል ብለው እንዲመጡ ሆነ። ወገኔ ይህ ሁሉ መከራ በዚያ ዘመን በነበሩ አማኞች ላይ ፈተናው መጣ። እያደመጣችሁ ይሆን? እግዚአብሔር ጸሎታችን ያድምጥልን። ነቢዩ ኤርምያስ ግን አንድ ቃል ይላቸው ነበር። አይዟችሁ ጽኑ፣ ይሄም ያልፋል ይላቸው ነበር። የማያልፍ ነገር አለ? ይሄ የምናየው ሰማይ ያልፋል አያልፍም? ይሄ የምናየው ምድር ያልፋል አያልፍም? ትናንት ያስጨነቁ ሰዎች አልፈዋል አላለፉም? ለዘላለም ግን ያለው ማን ነው? ምስጋና ለስሙ ይሁን። ለዘላለም የሚኖረው እግዚአብሔር ብቻ። ዘመናትን የሚያሳልፍ በዘመናት የማያልፍ፣ ዓመታትን የሚያስረጅ በዓመታት ውስጥ የማያረጅ፣ ትላንት የነበሩትን ወደ አለመኖር የሚወስድ፣ ራስ የነበረውን ጅራት ማድረግ የሚችል ማን ብቻ? ከፍ ያለ ምስጋና ሰጡት። እሱ ብቻ ለወገኔ ማንም የለም በዚህ ምድር ላይ። ብርቱ መስሎ የሚታዩ አሉ። ጡንቻቸው የፈረጠመ፣ ደረታቸው የቀላ፣ ጥይት የማይበሳ መኪና የሚሄዱ እስኪናገሩ ምድሪቷን የሚያንቀጠቅጡ ያለኛ ሰው የለም የሚሉ የነበሩ ብዙ ነበሩ። መካነ መቃብርን ተመልከቱ በዞራቸው። የትላንትና አምባገነኖች፣ የትላንትናው ኃይለኞች ድንጋይ ተጭኗቸው በመቃብር አሉ። እውነት ውሸት? ሞትን ግን ድል አድርጎ የተነሳው ማን ነው? ታምኑበታላችሁ? ትወዱታላችሁ? መቃብርን ባዶ ያደረገው በክብርና በስልጣን ወደ አባቱ የሄደው እሱ ማን ብቻ ነው?
ምስጋና ይድረስ የድንግል ማርያም ልጅ ኢየሱስ ክርስቶስ። አይዟችሁ አለ፣ ይሄም ያልፋል አላቸው። ይህን ዘመን እንሻገራለን፣ ጽኑ በሃይማኖታችሁ አለ ነቢዩ ኤርምያስ። እንዳለውም ታሪኩን ሰብሰብ ስናደርገው ያ የሚያስጨንቃቸው የነበረው ንጉሥ ሞተ። ያስጨናቂ የነበረው ሰራዊት ተበተነ። ለዓይን የሚያስፈራው ቤተ መንግሥት ወደ ፍርስራሽነት ተቀየረ። በሕይወት የተረፉ አማኞች ወደ ነቢዩ ኤርምያስ እየገሰገሱ መጡና እንዲህ አሉት፣ እነ ኬሌት የሚባሉ ወዳጆች ነበሩ። ይህን ዘመን ፈርተው ሀገር ተሻግረው ሄደዋል። እነ ኬሌ እነ ኬሌት የሚባሉ ባልንጀሮች ነበሩ። በወይን ቤት ወድቀው ሕይወታቸው አልፈዋል። የምናውቃቸው እነ ኬሌ የሚባሉ አሉ። አካላቸው ጎሎ በጎዳና ላይ ወድቀዋል። እኛ ግን እስካሁን በጤንነት በደህንነት ያለነው ምስጢሩ ምንድን ነው ብለው ጠየቁት። ነቢዩ ኤርምያስ ምን አላቸው? እኛ ያልጠፋ ነው ከማን ምሕረት የተነሳ ነው አለ። ከእግዚአብሔር ምሕረት። ሲከፍ አድርጉና ተናገሩ። እኛ ያልጠፋ ነው ከማን ምሕረት? ከእግዚአብሔር ምሕረት። ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሆን። ለምን አልጠፋህም ሲል ጠላት ከማን ምሕረት የተነሳ? ከእግዚአብሔር። ለምን አልጠፋሽም ሲልሽ ጠላትሽ ከማን ምሕረት የተነሳ? ከእግዚአብሔር። እኛ ያልጠፋ ነው አለ ከእግዚአብሔር ምሕረት የተነሳ ነው። ደስ አይልም ወገኖች? እግዚአብሔር ለምን አላጠፋንም? የትምህርታችን ዋና ጭብጥ ናት። ለምን አልጠፋህ? ለምን አልጠፋሽ የሚለውን አጠር አድርገን እንመልከት። ማን ይርዳል? እግዚአብሔር ይርዳል። ንገሩኝ፣ ማን ይርዳል? እግዚአብሔር ይርዳል። በቸርነቱ ሁላችን ይርዳል። አሜን። አንድ ነገር ልንገራችሁ። አባ ገብረ ሐና የሚባሉ ሰው ታውቃላችሁ? ስለሳቸው ሲነገር ሰምታችኋል? በምን የሚታወቁት? በምናቸው? በተረት ነው አይደል? ማን ይባላሉ? አባ ገብረ ሐና። አባ ገብረ ሐና። እሳቸው ግን የቤተ ክህነት ሊቅ ናቸው። ወይዘሮ የዝማሬ መዋሥዕት ባለሙያ ናቸው አላችሁ አይደል? እያደመጣችሁ ነው። አንዲት ሴት ልጅ ነበራቸው ይባላል። ስንት ሴት? አንዲት ሴት። ልጃቸው ለአቅመ ሔዋን ስትደርስ እኔ ልጄን የምድረው በቤተ ክህነት ትምህርት ውስጥ ወይ ሐዲሳት ወይ ብሉያት ወይ ቅኔ ወይ ቅዳሴ አዋቂ ለሆነው ለአንዱ ጥሩ መምህር ነው ምድረው ብለው አሰቡ። ሰው ያስባል፣ ግን ማን ይፈጽማል? እግዚአብሔር ይፈጽማል። ማን ይፈጽማል? እግዚአብሔር ይፈጽማል። ልብ ብላችሁ አድምጡ። እሳቸው ያሰቡት ሳይሆን ግን የገጠማቸው ያላሰቡት። በዚያ ዘመን አህያ የሚነዳ ሰው የሚጠብቅ ሰው የተናቀ ሰው ነበር። ምን አይነት ሰው? ምን የሚጠብቅ ሰው? ምን የሚነዳ ሰው? አህያ የሚነዳ ሰው። ልብ ብላችሁ አድምጡ። ስራ ክቡር ነው? ክቡር አይደለም? ሰው ማንኛውንም ስራ ሰርቶ ማደር ከቻለ ያ የሚሰራው ስራ ለሱ ብሎ ነው ክቡር ነው፣ እኩል ነው፣ ከዶክተሩ እኩል ነው። ልብ ብላችሁ ስሙ። ይሄ አህያ የሚነዳ ሰው ልጃቸው ለአቅመ ሔዋን እንደደረሰች ስላወቀ ጠልፎ ወደ ቤቱ ወስዶ ሚስቱ አደረጋት። ምን አድርጎ? ጠለፋ አለ እዚህ ሀገር? የለም ማለት አለ? የለም አለ? በዚህ ዘመን ዙሮ
ድሮ ነበር አይደል? ምን ሰማው ከዛሬ 100 ዓመት በፊት እንጂ አሁን ላይ ይሰራል። ካልተዋደዱ፣ ካልተነጋገሩ፣ ካልተደዋወሉ እንዴት ይሆናል? ይሄ ሊሆን አይገባም። ልቦና ይስጥልን የሚጠልፉትን ሰዎች በክርስቶስ ፍቅር ይጠለፉልን። አሜን በሉላቸው። ልጃቸውን ጠልፎ ምን አደረገ? ወሰደ። ከዛ እሳቸው ደግሞ የልጁ ስራ የተናቀ ስለነበረ በጊዜው አለቃ ገብረሃና ልጆት እንዳገባች ሰማው። እውነት ልጆት አግብታለች ወይ ተብሎ ሲጠየቁ አዎ አህያ አግብታለች። ምን አግብታለች? ምን አግብታለች? ስራው የማን ስለነበረ? የእግዚአብሔር ወራተው እናንተ አበዛችሁት። ልጃቸውን የጠለፈው ምን አይነት ስራ ነው ብያቸዋለሁ? አህያ ይነዳ ነበር። ምንድን ነው ያደረገው? አህያ ይነዳ። እሳቸው ደግሞ ልጃቸውን ምን አገባች አሉ? አህያ። ይሄ ወሬው ወደ አህያው ነጂው ጋር ይደርሳል። የኔን ሰውነት አላከበሩልኝም፣ ስለዚህ አለቃ ገብረሃና አጠፋቸዋለሁ ብሎ ተነሳ። ሕይወታቸውን አጠፋለሁ። ግን ማንን አግብተዋል? የእሳቸውን ልጅ። አስተውሉ በደንብ። ጨለማ ተገን አድርጎ እሳቸው አምሽተው ሲመጡ ማንም አላየም ብሎ በከዘራ 2 እግራቸውን ቀልጥሞ ጥሏቸው ሄደ። ይህን ሲያደርግ ማን አላየም ብሎ? ኧረ እግዚአብሔር ሳይሆን ሰው ማን አላየም ብሎ የማንን እግር ሰበረ? የአለቃ ገብረሃና። ፊቱን ተሸፋፍኖ እጆቹን የጓንት አድርጎ ጨለማው ሰዓቱን አሳቻውን ሰዓት ጠብቆ እግራቸውን ሰበረ። ከዛን ሞተዋል ብለው ጥሎ ሄደሱ። በአጋጣሚ ገበያ ውሎ አምሽቶ የሚመጣ አርሶ አደር አለቃ ገብረሃና 2 እግራቸው ተሰብሮ መንገድ ላይ አግኝቷቸው ወደ ቤታቸው ወሰደና ለአካባቢው ሰዎች በሙሉ የአለቃ ገብረሃና እግር ተሰብረዋል፣ የሆነ ሽፍታ እግራቸውን ሰብሮ ጥሏቸው ሄደዋል፣ ጠይቋቸው ብሎ ይናገር ጀመር። ይሄ ወሬ ልጃቸው ጋር ይደርሳል። ይህን ግን ያደረገው ማን ነው ብያቸዋለሁ? የማንን ልጅ ያገባው? የእሳቸው ልጅ። አባቴማ እግሩ ተሰብሮ ከኔ ውጭ ልጅም የለውም፣ ሄጄ ላየው ልጎበኘው ያስፈልጋል ትልና ባሏን እንሂድ ትለዋለች። እሱ እግራቸውን ሲሰብር ማን አላየም ብሏል? ማንም። እሳቸውም እኔን አልተመለከቱኝም ብሎ ነው ያሰቡ። እየገሰገሰ ከሚስቱ ጋር እያለ ሄዳል። አባቴ የኔ ውድ አባት እያለ እግራቸውን የሰበረው ሰው እኮ እንደው እኔ እያለሁ ማን የደፈሩት እያለ ከሚስቱ ጋር እያቀራራ ቤታቸው ይደርሳል። ሲደርስ እሳቸው እግራቸው ተሰብሮ አልጋ ላይ ወድቆ ተኝተዋል። አባቴ ምን ነካዎት? ምንድነው የገጠሞት? በምን ቀን ክፉ ነገር ገጠሞት? እያለ ራሱ ሰብሮ ራሱ ያስናናቸው። አለቃ ገብረሃና ቀና አሉና ልጅ የተወው እኔ ነግሬን አህያ ረግጦኝ ነው። እሱ ነፍሳቸውን ሊያጠፋ ነበር የመጣው አይደል? ያልጠፋ ነው በማን ምሕረት? ነገሩ ከማን ምሕረት የተነሳ ነው? እግዚአብሔር ሁላችን ይጠብቀን። ስለዚህ እኛ ያልጠፋ ነው ስለምንድን ነው? በእኛ ልክ እግዚአብሔርን የሚያሳዝን የለም ማለት በእኛ ልክ በእግዚአብሔር ላይ የሚዛበትበት የለም አይደል?
በጣም ደፋሮች ነን ክርስቲያኖች። እኛ የምናደርገውን ነገር እንኳን በቅጡ የማናውቅ፣ የምንሰራቸውን ስራ እንኳን በቅጡ የማናስተውል አብዛኞቻችን። ግን አልጠፋም። እንወጣለን፣ እንገባለን፣ ይመሻል፣ ይነጋል፣ እንበላለን፣ እንጠጣለን፣ እንለብሳለን፣ አምሮብን እንጓዛለን። ከአንዱ ሀገር ወደ አንዱ ሀገር እንዟዟራለን። እንደኛ ግን ክፉ ሰው የለም። እንደኛ ግን ክፉ የሚዳፈር የሚያደርግ የለም። ስለምንድን ነው ያልጠፋ ነው? በዚህ ዘመን ያለን ክርስቲያኖች እኛ ብለን ስናይ ያልጠፋንበት ምክንያት እግዚአብሔር እኛን በኪነ ጥበቡ ስለፈጠረ ነው። ምን ስላደረገ? ፈጣሪያችን ስለሆነ የሰራን ያበጃጀን ስለሆነ ሸክላ ሰሪው ሸክላውን የሚያስቀምጠው ጥንቃቄ በተሞላበት ቦታ ላይ ነው። ቢወድቅ ምን ስለሚሆን? ስለሚሰበር፣ ቢሰበር ደግሞ ስለሚያዝን። ደክሞበታል፣ ተጠቦበታል፣ ዋጋ ከፍሎበታል። ይሄ ቀረሽ የማይባል የፊቱን ወዝ አንጠብጥቦበታል። ለሸክላው ይጠነቀቃል። አስቡ። ሰሪያችን ፈጣሪያችን እግዚአብሔር እየበደልነው ዝም ያለን እየተላለፍን አይቶ እንዳላየ ሆነው ስለምንድን ነው ስንል በውድ ዋጋ በኪነ ጥበቡ ራሱን አስመስሎ ከ22ቱ ስነ ፍጥረት ልዩ በሆነ መንገድ እኛን ያዘጋጀን ስለሆነ እግዚአብሔር እኛ እንድንጠፋበት ምን አይልም፣ አይፈልግም። ፈጥሮናልና መጽሐፍ እንዲህ ይላል በመጽሐፈ ጥበብ በ12ኛው ምዕራፍ ቁጥር 16 ላይ እንዲህ ተብሎ ተመዝግቧል። ከሃሊነት የቸርነት መጀመሪያ ነውና። የምን መጀመሪያ? የቸርነት መጀመሪያ ነውና። ሁሉን መፍጠር፣ ሁሉን መግዛት፣ ሁሉን ይቅር እንድትል ያደርግሃልና አንተ ፈጥረህናልና ይላል። ምን አድርገናልና? ፈጥረህናልና። አዩ አስተውሉ። የእግዚአብሔር ቤተሰቦች ስለፈጠረን ስለሰራን ሰው ስላደረገን በእጆቹ መዳፍ ላይ ስላበጃጀን በቀላሉ እንድንጠፋበት ማን አይፈልግም? እግዚአብሔር አይፈልግም። በምሕረቱ ይጎበኘናል። ነቢዩ ዳዊትም በመዝሙር 102 ቁጥር 8 ላይ እንዲህ አለ፣ እግዚአብሔር መሐሪና ይቅር ባይ ነው። ምንና ምን? ከቁጣ የራቀ ነው። ምሕረቱ የበዛ ነው። ሁልጊዜ አይቀስፍም፣ ለዘላለምም አይቆጣ። እርሱ ምን አድርጎናልና? ፈጥሮናልና። አያችሁ፣ ያልጠፋችሁበትን ምክንያት ተረዳችሁ። ያልሞታችሁበትን ምክንያት አወቃችሁ። በጉድጓድ ገብታችሁ ድንጋይ እንዴት እንዳልተጫናችሁ አስተዋላችሁ። በውድ ዋጋ ስለተገዛ በደሙ ፈሳሽነት ነፃ ስለወጣ ነው። ራሱን አስመስሎ ንገር ብሎ ስለሰራ ስለፈጠረ ነው። ያልጠፋኸው ያልጠፋሽው ያልጠፋ ማን ስለፈጠረ? ስለዚህ ምን አልሆንም? አልጠፋንም።
የማያጠፋን ጌታ ምስጋና ይድረሰው። ሌላኛው ያልጠፋንበት ምክንያት ምንድን ነው ብለን ቅዱሳት መጻሕፍትን ስንመለከት የእኛን ደካማ ማንነት ስለሚያውቀው ነው ይላል። ምናችን ደካማ ማንነት አለ። እስኪ አንድ ነገር ጠይቃችሁ፣ በጾም ወቅት እንብላ የሚል መንፈስ ነው የሚመጣው ወይስ እንጾም የሚል? እውነቱን ነገር እንብላ ነው አይደል? በተለይ እናንተ ወላይታ ደግሞ ቁርጥን እንብላ ናችሁ። ቁርጥ ከሌለ ቁርጥ ነው ወቅ ማለት እውነተኛ አይደለ? አዲስ አበባ ወደ ስንሰማ ወላይታ ሶዶ ሲባል ቁርጥ ነው። እንብላ የሚል መንፈስ ይመጣል። ይሄ የምን ጠባይ ነው ካልን የስጋችን ደካማነት ነው። ስጋችን ለመብላት ለመውደቅ ወደ ጭቃው ለመግባት የማይገባውን ለማድረግ የማይረባውን ነገር ለመንካት ያልተፈቀደውን ነገር ለመጨበጥ የፈጠነ ተፈጥሮ ነው ያለው። ደካማ ማንነታችንን ለኃጢአት የቀረበ እኛነታችንን እግዚአብሔር ያውቃል። በአንድ ወቅት ዳዊት የማይገባውን ኃጢአት ሰራ። የኦርዮንን ሚስት ቤርሳቤን በኃይል ወሰደ፣ ሚስቱም አደረገ። ባለቤቷ ቤርሳቤን በግፍ እንዲገደል አደረገ። ነቢዩ ናታን የሚባለው መጣና ስለሰራው በደል ወቀሰው። ከዚያም ዳዊት ምን አለ መሰላችሁ? በመዝሙር 22 ቁጥር 6 ላይ እኔ ግን ትል ነኝ አለ፣ ሰውም አይደለው፣ የሰው መላገጫ፣ በሕዝቡም ዘንድ የተናቅሁ ነኝ አለ። የለበስኩት ሥጋ ደካማ ነውና። የለበስነው ሥጋ ወገኖቼ ደካማ ነው። ሲያዳ እግዚአብሔር ካላገዘ ወደ ጽድቅ መንገድ መሄድ አንችልም። ይህ ሥጋችን ከመንፈሳዊው ከእውነተኛ መንገድ ሊያወጣን ይጠራልና። ስለዚህ እግዚአብሔር ይሄን ደካማ ማንነታችንን ስለሚያውቅ ይቅር ይለናል። ምን ይለናል? ይምረናል። ምን ያደርግልናል? ይምራል። የምሕረት እጆቹን ይዘረጋል። በቁልምጫ ይጠራናል። የተዘጋውን ደጅ ይከፍትልናል። የሥጋችን ድካም ማን ስለሚያውቅ? እግዚአብሔር ስለሚያውቅ። እኔ ደካማ ነኝ በሉ። እኔ አቅም የለኝም በሉ። ማን እንዲያበረታ? እግዚአብሔር እንዲያበረታ። ዳዊት የእግዚአብሔር ምሕረት የእግዚአብሔር ይቅር ባይነት ወደ እሱ ከመጣለት በኋላ እንዲህ ብሎ አመሰገነው። በመዝሙር 5 ቁጥር 7 ላይ ይህችን ቃል አብራችሁ በሉ። እኔ ግን በሉ እስቲ በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። ክብረ ምስጋና ለሥላሴ ይሆንልን። አስተውሉ። እኔ ግን አለ እግዚአብሔር ከማረው በኋላ የሥጋውን ደካማነት አይቶ ሳያጠፋው የንስሐ ሕይወት ሰጥቶ ዕድሜን ቀጥሎ ሲያኖረው እግዚአብሔርን ሲያመሰግን እንዲህ አለ፣ እኔ ግን አለ በምሕረትህ ብዛት ወደ ቤት እገባለሁ አለ። ወደ ማን ቤት? ወደ እግዚአብሔር ቤት። አንተን በመፍራት ወደ ቅድስና መቅደስህም እሰግዳለሁ አለ። ዛሬ እዚህ ቦታ የተገኘ ነው። እዚህ ቤተ መቅደስ ውስጥ የተሰባሰበ ነው በማን ምሕረት የተነሳ ነው እንጂ ኃጢአታችን ከዚህ ግቢ ያስገባን ነበር? አያስገባም። በደላችን በዚህ ቦታ ላይ እንድንገኝ ያደርገን ነበር? እርስ በርሳችን እኮ እንተዋወቃለን።
ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ያለው ታሪክ ዝሙት ስታደርግ አገኘናት ብለው ወደ ጌታ ያመጧት ሴት ምን ስታደርግ? ዝሙት ስትሰራ። በሙሴ ሕግ ዝሙት ያደረገ ሰው በእሳት ተቃጥሎ በድንጋይ ተወግሮ ይሞት ይላል ብለው ወደ ጌታ አቀረቧት። አንተ ምን ትላለህ አሏት። እሱም ወደ ምድር ዝቅ አለ። በምድር ላይም እንዲህ የሚል ጽሑፍ ጻፈ፣ ከእናንተ መካከል በደል የሌለበት ኃጢአትም ያልሰራ ሰው ቢኖር በድንጋይ ወግሮ ይግደላት ብሎ ጻፈ ይላል። በዚህም ጊዜ በእያንዳንዱ ሰው ከሳሽ ግንባር ላይ ኃጢአታቸው ተመዘገበ ይላል። ከልጅነት እስከ እውቀት እያወቁ በድፍረት ሳያውቁ በስህተት የሰሩት ኃጢአት እና በደል በግንባራቸው ላይ ተጻፈ ይላል። አንዱ አንዱን እያየ አንዱ አንዱን እየተመለከተ በድንጋይ እንድትወገር በእሳት እንድትቃጠል ያመጧት ትጥለው ሄዱ ይላል። ጠላትን ማሳፈር የሚችለው የድንግል ማርያም ልጅ ምስጋና ይድረሰው። ጥለው ሄዱ። ሴትዮዋና ክርስቶስ ብቻ ቀሩ። እንዲህ ያላት ክርስቶስ አምላካችን፣ አንቺ ሴት አለ ከሳሾችሽ ከወዴት አሉ? በድንጋይ ትወገር፣ በእሳት ትቃጠል፣ ዝሙት ስታደርግ አገኘናት ያሉ ሁሉ የት አለዋል? እኔ ግን እልሻለሁ ከዚህ በኋላ ኃጢአትን እንዳታደርጊ የባሰ እንዳያገኝሽ እኔ ግን ምሬሻለሁ አላት። ማሪው ማን ነው? ምስጋና ይድረሰው የድንግል ማርያም ልጅ። ምሬሻለሁ አላት። ይቅር ብዬሻለሁ። ከዚህ በኋላ ግን በደል እንዳሰረ የባሰ እንዳያገኝሽ የከፋ እንዳያገኝሽ ብሎ አሰናበታት ይላል። የማን ምሕረት ስለበዛ? የሥጋ ደካማነቷን ስለሚያውቅ እግዚአብሔር ስለሚያውቅ። እባካችሁ አትፍረዱ በወደቁ ሰዎች ላይ። ደግሞ የወደቁ ሰዎች ላይ አትዛበቱባቸው። መጽሐፍ ሲናገር የቆመ የሚመስለው ሰው ቢኖር እንዳይወድቅ ምን ይበል ነው የሚለው? ይጠንቀቅ ነው። ዛሬ የበረታችሁ የሚመስላችሁ በወደቁ ሰዎች ላይ እጃችሁ እንዳትጠቆሙ ተው። የሥጋ ድካማቸውን የሚያውቅ ማን አለና? እግዚአብሔር አለና የወደቁትን ይመልስልን። ሁለተኛው ይሄ ነው። የመጨረሻው ካለን ሰዓት አኳያ እኛ ያልጠፋንበት ምክንያት እችን ቃል ከኔ ቀጥላችሁ ትላላችሁ። እግዚአብሔር ቅዱስ እግዚአብሔር ስለሚወደን ምን ይላል ነው? ስለሚወደን ያልጠፋ ነው። ማን ስለሚወደን? እግዚአብሔር። ይከብዳል ትምህርቱ? በደንብ እየገባችሁ ነው? በመጀመሪያ እኛ ያልጠፋ ነው ምን ስለሆነ ነው? ማን ስለፈጠረ? የማን እጅ ስራዎች ስለሆነ? የእግዚአብሔር ያሱ። ሁለተኛው ያልጠፋ ነው የሥጋ ደካማነታችን የሰውነታችንን ድካም ማን ስለሚያውቅ? የንስሐ ዕድሜ ማን ስለሚሰጠን? ደግሞ እንደ ቀድሞ የሚያድሰን ማን ስለሆነ? እግዚአብሔር። የመጨረሻው እኛ ያልጠፋንበት ምክንያት ማን ስለሚወደን አልኳቸው? እግዚአብሔር ይወዳቸዋል። ታምናላችሁ? በዚህ እናንተስ ትወዱታላችሁ? ውሸት። ከልጃችሁና ከእግዚአብሔር ማንን ትወዳላችሁ? ልጅ ያላችሁ ሰዎች አቤት እንትን እግዚአብሔር ነው። ወልቂጤ ሰዎች ወልቂጤን ታውቃላችሁ? ሲሄዳችሁ መጥተው ሄደሽ ነው ወልቂጤ? ነጋዴ ነሽ ነው? ጉራጌ ወልቂጤ ከተማ ድሮ ለአገልግሎት ስንሄድ ሕፃናት ይበዛሉ። ምኖች ይበዛሉ? ሕፃናትና መድረኩን እንዲህ ሙልት ይላል። እኛ እናስተምራለን፣ እነሱ የትምህርት ቤት ጉዳይ ያወራሉ።
የባለ ሕፃናቱን ጉዳይ ያወራሉ። ብጥብጥ ያደርጉናል ማለት ነው። እና ክፍል 1 እያስተማረ የነበረው ሰባኪ እያስተማረ ሳለ ከሕፃናቱ መካከል አንዱ ልቅ ብሎ ሄደ። ጉባኤውን መሀል ለመሀል አቋርጦ ሲመጣ ሲመለስ ምን ይዘው ይመጣ ጥሩ መሰላችሁ? የተሰበረ የእናቱን ጀበና ታውቃላችሁ? ምን የሚቀዳበት ጀበና ያን ጀበና ይዞ መጣና መምህሩ ፊት ለፊት ልክ እንደ ካሜራ ቀራጭ ማሰማት ይቻላል። ከዚህ በኋላ መምህሩም ይስቃል፣ እኛ ከኋላ ጥለን እንስቃለን። ከዛ መምህሩ ግራ ቢገባው ምን አለ? ሕፃናት አላቸው። አቤት አሉ በአንድ ድምፅ። ልክ በእናንተ እድሜ የነበረ አናንያ፣ አዛሪያ፣ ሚሳኤል የሚባሉ ሕፃናት ነበሩ። ለጣዖት ስገዱ ሲባሉ አንሰግድም ብለው በሚነደው እሳት ውስጥ ገብተው ቅዱስ ገብርኤል አዳናቸው ወይ ነገራቸዋል። ሕፃናቱ ትምህርቱን አቆሙ። ሕፃናቱ በአንድ ድምፅ ከጫፍ እስከ ጫፍ አቤት ቲንቲኔ። ምን ማለት ነው? ምን አቤት ቲንቲኔ አሉና እዛ አብሮ የነበረ የዛ ጉባኤውን ያዘጋጀው ነበረ እና እሱ ቀጥሎ ይስቃል። ምንድን ነው ቲንቲኔ ብለህ ትጠይቀው፣ አቤት ውሸት እያለ ነው አለ። ስለዚህ ከልጃችሁ በላይ እግዚአብሔርን ትወዱታላችሁ? ኧረ እግዚአብሔር አቤት ቲንቲኔ እንዳላችሁ እውነቱን ነገሩኝ። እስኪ ማንን ነው የምንወደው? ልጆቹን የሰጠ እግዚአብሔር አይደለ? ማርያምን በሉ እስኪ። የእውነት እግዚአብሔር ይርዳችሁ። አሜን። እኛን ከምንወደው በላይ እኛን ማን ይወደናል? እግዚአብሔር ይወደናል። እስኪ ምስጋና ሰጥቶት ምስጋና ይገባዋል ለእኛ ጌታ ነው። እኛ ራሳችን ከምንወደው በላይ የሚወደን ማን አለ? እግዚአብሔር አለ። ስለሚወድህ ካልሞትክም ወገኔ፣ ያልጠፋህበት ምክንያት ወገኑ ምክንያቱ ይሄ ነው። ሰው ሰውን ሲወድ የቀድሞ ማንነትህን ደግነትህን አይቶ ገንዘብ ካለ ገንዘብ እንደምትለግስ ይረዳ። እውነተኛ ፍቅር ካለ ደግሞ እስከ ሞት ድረስ እንደምትሄድለት ይረዳ። ሰው የሚወድ እግዚአብሔር ግን ሲወደን ምንም የሚረባ ነገር የለም፣ የሚጠቅም ነገር የለም። በሰው ፊት እንኳን ለመቆም የበቃን ሰዎች አይደለም። በተለይ መጽሐፍ ሲናገር እንዴት እንደወደደን ሲናገር ቅዱስ ጳውሎስ ለኤፌሶን ክርስቲያን በላከው መልእክት በሁለተኛው ምዕራፍ ቁጥር 5 ላይ እንዲህ አለ፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትና ጸጋን ሰጠን፣ በጸጋም ድናችኋል። ገና በደለኛ በነበርንበት ጊዜ እኛን ማን ወደደን? እግዚአብሔር ወደደን። ንገሩኝ፣ ማን ወደደን? እግዚአብሔር ወደደን። እግዚአብሔር ወደደን። በደለኞች ኃጢአተኞች የሚከረፋ ማንነት በነበረን ጊዜ እግዚአብሔር እኛን ወደደን። ስለ ኃጢአታችንም ቆሰለ፣ ስለ በደላችንም መከራን ተቀበለ። በመለይተ መስቀል ላይ ተሰቅሎ እጅና እግሮቹን ለችንካር ሰጥቶ እኛን የጸጋ ልብስ አልብሶ እሱ ተራቁቶ እኛ እንዳንጠፋ መራራ ሐሞትን ተጎንጭቶ የሕይወትን ውሃ ሰጥቶ እንዴት አድርጎ እንደወደደን እስቲ አስተውሉ ወገኖች። እንዴት አድርጎ እንዳፈቀረን አስተውሉ የእግዚአብሔር ቤተሰቦች።
በተለይ ቅዱስ ዮሐንስ ስለ እግዚአብሔር ፍቅር አብዝቶ ከጻፉ ወንጌላውያን መካከል አንዱ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ እግዚአብሔር እንዴት እንደወደደን ሲነግረን እንዲህ አለ፣ ፍቅርም እንደዚህ ነው፣ እግዚአብሔር ራሱ እንዲህ አለ፣ እሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም አለ። በወደድነው መጠን አይደለም እግዚአብሔር የወደደን፣ ከወደድነው በላይ ነው እግዚአብሔር የወደደን። ሲናቶቼ ጠይቃቸው አንድ ነገር፣ የልጅነት ጓደኛ ይኖራቸዋል፣ አብሮ አደግ አብሮ ያረጀ። መልአኩ ሞት መጥቶ ባልንጀራችሁን ጎረቤታችሁን መካከል አንዱን ልውሰድ ወይስ ከቤተሰቦቻችሁ መካከል አንዱን ልውሰድ ቢል የቱን ትመርጣላችሁ? እውነቱን ንገሩኝ። የባልንጀራ ቤት ያለው ጎረቤት ነው የምንለው አይደለ? አስቡ። እግዚአብሔር አብ ግን በእኛ ምድር በእኛ ኃጢአት በእኛ መተላለፍ ምክንያት እኛ መሞት ሲገባን እነሱ መሞት የለባቸውም ማለት ሊሞቱና ሊያድናቸው የሚገባው ልጄ ክርስቶስ ነው። ስለኛ ኃጢአት ስለኛ በደል ይሞት ዘንድ ልጁን ላከ። የተላከውም ልጁ ወልድ ኢየሱስ ክርስቶስ ስለማን ሞተ? ስለኛ። ታዲያ ከዚህ በላይ ፍቅር አለ ወይ? ከዚህ በላይ ሰውን መውደድ ከወዴት ይገኛል አለ ሊቁ። ከዚህ በላይ ሰውን ማፍቀር አለ ከወዴት ይገኛል አለ። ከዚህ በላይ ለሰው ዋጋ መክፈል ከወዴት ይገኛል አለ። በሰርጉ ቀን ራሱን ምግብ አድርጎ ያቀረበ አለ። ኧረ ምስጋና የደረሰው ከሱ ውጭ እኛን ሊወደን የሚችል ማንም የለም። ስለወደደን ስላፈቀረን በበደላችን ሙታንና ኃጢአተኞች ሆነን ሞት በሚገባን ጊዜ ክርስቶስ ስለማን ሞተ? ስለኛ ሞተ። እሱ ሞቶ ለኛ ሕይወት ሰጠን። ስለዚህ ያልጠፋንበት ምክንያት ማን ስለወደደን ነው ማለት ነው? እግዚአብሔር ስለወደደን። ወገኖቼ ፍቅርን የምንረዳበትን መንገድ ማስተካከል አለብን። ታውቃላችሁ በወጣትነት ዘመን ፍቅረኛሞች የመጀመሪያ የፍቅር ወራቸው ላይ የሚባባሉትን እናውቃለን ማለት ትክክል ነኝ? እስቲ እውነተኛ ፍቅር ይዟችሁ ያፈቀራችሁ ሰዎች ከፍ አድርጉ እጃችሁ። ታፍራላችሁ አይደል? በአጥር ላይ ቆመሽ እንዳላየሽ ሁሉ ሲያልፍ አንዱ አፈቀረና ይባላል። እያደመጣችሁ ነው? በቀን 7 ጊዜ ደውልላታል። ስንት ጊዜ? 7 ጊዜ። በቀን 7 ጊዜ ቤተክርስቲያን ጸልዩ ነው የምትለው። እሱ ግን ወደ እሷ የደወለ ይጸልያል። በላሽ ወይ? ጠጣሽ ወይ? የት ነው ያለሽው የኔ ውድ ይላል። አላችሁ በቃሉ ጋር እግዚአብሔር ከሁላችን ጋር ነው። ጨርሻለሁ። አበዛውባችሁ መሰለኝ። አብዛኞቻችሁ አኩርፋችኋል። ማታ ማታ ደግሞ ወቅ ያደርጋሉ። ወቅ ታውቃላችሁ አይደል? መንገድ ላይ የሚገኝ እንቅፋት ሲመታት ለኔ ያድርገው ይላል። ምን ሲመታት? እንቅፋት። የምርጫ ቅስቀሳ ይመስላል። ታውቃላችሁ ምርጫ ቅስቀሳ ላይ ፓርቲዎች ሊመረጡ ሲሉ መንገድ እንሰራለን አይደል? ውሃ እናስገባላችኋለን፣ መብራት እንደዚህ እናደርጋለን ይላል። ከተመረጡ በኋላስ የት ነበር የምንተዋወቀው? የትኛው ሀገር ሰዎች ናችሁ? እንደዚህ ነው አይደል? እንቅፋት ሲመጣት ለኔ ያድርገው ይላል። ትንሽ ነገር ሲነካት ለኔ ያድርገው ይላል። መቼስ የማትቀረው ነገር አለች። ፒፒፒ የምትባል አይደል? መኪና ተደርድሮ ትክክል ነው አይደል? አዲስ አበባ ላይ እንደዛ ነው እንግዲህ መኪኖች ይደረደራሉ።
ሙሽሪትና ሙሽራ ይገባሉ። ሚዜ የሚባል ታሪክ አለ። እነሱ ይከተላሉ። ይዟት ገባ ወደ ቤቱ ማለት ነው። ከዓመት በኋላ እነዚህ ተጋቢዎች ወግ ያደርጋሉ። በዛች መንገድ ላይ ምን መታት? እንቅፋት መጣት። እያየሽ አትሄጂም ማለት ምን እያልሽ? እያየሽ አትሄጂም። እያየሽ አትሄጂም ማለት እሷ ደግሞ በጣም ፍቅር ይዞ ስለነበረ ከስራ ሲመጣ ሸሚዙን አጥባ ተኩሳ ካልሲውን አስተካክላ እራት በልቶ የሚያልቀውን ሰውዬ እራት አብልታ በደንብ ተንከባከበች። እያየሽ አትሄጂም ስላላት ተናዳ ካልሲውን ሳታጥብ እራት ሳትሰራ ሸሚዙን ለነገ ቢሮ ሳትተኩስ ጠበቀች። ስራ ውሎ ሲመጣ ካልሲው በተቀመጠበት ሸሚዙ ባለበት ድስቱን ተሰቅሎ አየ። ምን ስላለ? እያየሽ አትሄጂም ስላለ። እያየሽ አትሄጂም ስላለ። እያየሽ አትሄጂም። ጠዋት ተነስቶ ቁርስ ደግሞ ጠበቀ። እሷ ያንኮራፋች ተኝታለች። እንደ ቀድሞ ጠዋት ተነስቶ ቁርስ መስራት የለም ኖ ሼር ነው ብለዋለች። ቦርሳውን ይዞ ወደ ቢሮ ሲሄድ ሙሽሪትና ሙሽራ ሌሎኞቹ ሙሽሪትና ሙሽራ በሊሞዚን መኪና ጥሩምባው የተነፋ ፒፕ ፒፕ የተባለ ከተማውን ሲያውቁ አየና ጥግ ላይ ቆመ። መስሎሃል አለ። ከአንድ ዓመት በኋላ ቁርስ የለም እንደሚባል አላወቅም አለ። ከአስመሳይነት ሕይወት መድኃኒዓለም ይገላግለን። አሜን። ማን ወደደን? እግዚአብሔር ወደደን። ማን አፈቀረን? እግዚአብሔር አፈቀረን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። እንግዲህ አምላካችን እግዚአብሔር አግዞን እኛን ከአዲስ አበባ እናንተን ከወላይታ ሰብስቦ የቃሉን ደጅ ከፍቶ እንድንማማር የረዳን አምላካችን ምስጋና ይድረሰው፣ ምስጋና ይድረሰው።